ክቡራንና ክቡራን ተመልካቾቻችን እንግዲህ እንደተለመደው የአቅመ ደካማ እናቶችን የእርዳታ ጥሪ ስርጭት እየጀመርኩ ነው። በነገራችን ላይ እንግዲህ ነገ 9 ሰዓት አካባቢ ያበቃል የመጨረሻው። ስለዚህ 2 ቀን የማይሞላ ነው የቀረ ዛሬና ነገ 9 ሰዓት ድረስ ነው። ከዚያም በኋላ እንዲህ አይነት ጥያቄ እስከ ትንሣኤ በዓል ድረስ የማይቀር መሆኑን አሳውቃለሁ። ኤኒዌይ ግን በዚህ ባለችቷን ቀን ቢሆን ዛሬ ዘመኑ ቴክኖሎጂው በእጃችሁ ላይ ነውና በሞባይል ባንኪንግ የራሳችሁን ትብብር እንድታደርጉ በአክብሮት ጠይቃለሁ። አካውንት ቁጥር ተስክሪኑ ላይ ያስቀምጣለሁ። በዚያ መሰረት መርዳት ማገዝ ትችላላችሁ። የበኩላችሁን ጠጠር መጣል ትችላላችሁ። ለእኔ ሳይሆን ለእግዚአብሔር፣ ለእኔ ሳይሆን ላሳደጎቻችሁ እናቶቻችሁ ይሄን ትብብር እንድታደርጉ በእግዚአብሔር ስምና በእመቤታችን ስም ጠይቃለሁ። ደውሎ ለመጠየቅ 0931 41 63 50። ከዚህ በተረፈ አንዳንድ ምልክቶችን ስላየሁኝ በአይነት መርዳት የምችሉትም በተለይ በድሬዳዋ በዚህ በሐረር በአርባ ምንጭ እና በዚህ አዲስ አበባም ከተማን ጨምሮ በረጃጅም ቦታ ላይ ያላችሁ በአይነት መርዳት የምችሉ እነዚህ እናቶች አልባሳቶችን እንደዚህ እንደ ቢጃማ ያሉ አልባሳቶችን አዘጋጅቶ ፎጣዎችን እና ቢጃማዎችን አዘጋጅቶ በእኔ አድራሻ መላክና በቀጥታ እንዲደርሳቸው ማድረግ ይቻላል። ይሄን አሁን አንድ ሰው ማድረግ ይችላል። ቢያንስ 10-15 ቢጃማዎች እስከ ፎጣቸው ድረስ ልኮ ይሄንን እኔ እንደዚህ አድርጌያለሁኝ ብሎ በጎ ነገር ማድረግ መልካም ነገር ነው። አንዱ እሱ ነው። ሁለተኛ ደግሞ በዚህ በደጋማው አካባቢ ጧፍና ዕጣን አሁን ወደ 1800 ገደማ እየደረሰ ነው ለቤተክርስቲያን የሚሆነው ንጹህ ሰንድሮስ ዕጣን። ስለዚህ ይሄንን ዕጣን ቢያንስ ወደ 21 አብያተ ክርስቲያናት እንዲህ አይነት ድጋፍ ይፈልጋሉ አጥንቻለሁ። ስለዚህ ይሄንን አንድ ሰውም ሁለት ሰው መሸፈን የሚችል ካለ 2 ኪሎ ዕጣን እና ጧፍ መብራት የሚሆን ለቅዳሴ የሚያገለግላቸውን ይሄንን አሟልቶ በጥሬው ይሄ ገንዘብ አያስፈልግም ለታቦት የሆነ ነገር በጥሬው አዘጋጅቶ በእኔ በኩል እንዲደርስ ማድረግ ወይም አከፋፍላቸው ብሎ እግዚአብሔር ያይልኛል ብሎ በስጉር መስጠት የሚፈልግና መልካም ነገር የሚያደርስ ነገር ቢኖር ወደ 21 አብያተ ክርስቲያናት አሉ። ስለዚህ ለእነዚህ አብያተ ክርስቲያናቶች ቢያንስ እንኳን ለ10 በጣም ችግር ለሆነባቸው ለ10 አብያተ ክርስቲያናት አንድ ሰው 2 ኪሎ ማለት 10 20 ኪሎ ነጭ ዕጣን ነው ማለት ነው። ከዚያም በኋላ ጧፍ ደግሞ አንዳንድ ችቦ እንደዚህ አድርጎ ለመቀደሻ የሚሆንና ለማመስገኛ በስማችሁ እንዲመሰገንበት በክብራችሁ እንዲመሰገንበት በገንዘባችሁ እንዲመሰገንበት እንዲባረክበት የእግዚአብሔር ውዳሴ ቅዳሴ እንዲደረስበት ይሄንን በአይነት በቃው ራሱን ገዝታችሁ እንድትሳተፉ ይሄንን በዚያው በአጋጣሚ በአክብሮት ጠይቃለሁ። አለቃ ይባቤ ነኝ። ከዚህ በተረፈ ግን የእናቶቻችን ነገር የሆድ ነገር ነው። የእናቶቻችን ነገር የረሃብ ነገር ነው። የእናቶቻችን ነገር የቁርጥ ነገር ነውና እንዳትረሱ በመድኃኒታችን በኢየሱስ ክርስቶስ የልደት በዓል ስም ጥያቄን በድጋሚ ጥሪዬን አስተላልፋለሁ። አመሰግናለሁ። ይቆየን። አለቃ ይባቤ ነኝ።